በፍጹም እንደዛ አልጠበቅኩም። አሁን በእናንተ ፊት ወንድሜን በጣም ይቅርታ መጠየቅ እፈልጋለሁ። በጣም ይቅር በላይ ወንድሜ፣ በጣም ማለሽ ይቅር በላይ። በጣም ከልብ አመሰግናለሁ። እሺ ምንም አይደለም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በምታዩን መልኩ ሰሊም ከጎን ያለች፣ እኔም እዚህ ነኝ። ያው እንደስከዛሬው በፖክስ በጫጫታና በብስጭትና ስርጭት አይደለም የተገናኘነው ማለት ነው። ያው በምታዩን መልኩ እንግዲህ ከፊታችን ማየት ትችላላችሁ፣ ተገናኝተናል ማለት ነው። ሰላም ባያችሁ። ሰላም እንዴት ናችሁ? ብቻ ይሄ ያንሳል። ዛሬ ደስ ብሎኛል። እሺ እንግዲህ ደስታው ከምን የመነጨ እንደሚሆን እኔ ራሱ አላወቅኩም። ልትነግሪ ትችያለሽ ወይስ? አዎ እሺ። ስትፈልገው የነበረው ነገር ዛሬ እውን ሊሆን ነው። ኧረ እባክሽ። በነገራችን ላይ ያው እስኪ አንዳንዴ ሲመሸነፍ ያለ ነው በሚለው ነው እንጂ ምንም ስፈልገው የነበረው ነገር የሆነ ነገር አይደለም። አስመሰልሽው እኮ ምንድነው? እኔ ስፈልግ የነበረው ሌላ ነው፣ አሁን ደግሞ እየተፈጠረ ያለው ነገር ሌላ ነው አይደል እንዴ? ወይኔ አንተ ልጅ። እና እስኪ ምንድነው ያዘር እስኪ አብራሪላቸው። ምንድነው ምን ነበር እኔ የፈለኩት፣ አንቺስ አሁን ደግሞ ምን ነበር እያደረግሽ ያለሽው የሚለው ነው። ለነገሩ ሀሳብ ግን እንደማትቀይር በምን እርግጠኛ ሆናለሁ? ማለትም አሁን ባለፈው ወንድምሽን ደውለሽ አገናኙኝ አልከኝ። እሺ ብዬ ልደውል ስል አልፈልግም፣ በአካል ነው መገናኘት እንፈልጋለን። ኦኬ ዛሬ በአካል ላገናኛችሁ ነው። ምን እንደምትል ደግሞ እኮ እንግዲህ አሁን ቤተሰቦቻችን እዚህ ጋር መታዘብ ትችላላችሁ። ያኔ ተገናኝተን ኖርማሊ በቃ ከአንዴም 10 ደውለሽ ከተገናኘን በኋላ ወንድሜ ላገናኝ ምናምን ነገር አልሽኛ። ኖ እንደዛ ሳይሆን ከዛ በፊት ማለት ነው። ምን ነበር ያልሽኝ? ጀስት ወንድሜ ነው እመነኝ አልሽኝ አይደለ? ወንድምሽ ከሆነ ደግሞ 100% እኔ እንዳምንሽ ወዲያውኑ አዛት ሞመንት እንደውልለትና ወንድሟ ነው ሆይ እሷስ ደግሞ እህት ናት ወይ ልበል ብዬ ልጠይቅ ስልሽ አረ ጭራሽ ማን ነው ወንዱ ምናምን ብላ ገግም አልሽ አይደል? እንዴ ይሄ ግልጽ ነው፣ ቤተሰቦቻችን ነው የሚያሰክሩት ነገር ነው አይደል? እኔም ተናግሬያለሁ። በጣም የሚደብር ነገር ነው። አሁንም በስንት መከራ እንዳሳመንኩት እኔ ነው የማውቀው። ይሄን ባይዘው ይተው መከራውን ልናየው ነው። ጀስት አሁን እናወራችኋለን። ቅድሚያ እስኪ የምንጨርሰውን ነገር እንጨራርስ ብለን ነው። ምንድነው ያኔ እኮ ብዬሻለሁ። አሁን ከወጣሽ በኋላ ከዛ በስልክ አውሩ እንደምትይኝ 100% እርግጠኛ ነኝ ብዬሽ ነበር አይደለ? ብዬሻለሁ። ይሄን አታሽም ብለኸኛል። አሁን ከዛ ከሄደች በኋላ ምን እንደሚመካከሩ ምን እንደሚባባሉ ምንም የምናውቀው ጉዳይ የለም። ግን ደግሞ እንደ ሰው አንዳንዴ በጣም በቃ ደማ የሆነን ሰው ስትወዱ ነው የሆነን ሰው ለመረዳት ትጥራላችሁ ነው። እንደሷ ስላላደለሁኝ ጀስት በጣም ይሄን ሰሞን እየሆነች ያለችውን እንትን በማለት ለአንቺ እንኳን እዚህ በላይ በቀል ይገባሽ ነበር። እውነት እኔ ምን ወደ መጸጥ የምትለው ነገር እኮ ነው ማለት እንዴ ጥፋት እንደሌለ እንደ ጤነኛ ሰው ማለት ጸጥ እረታው እና አሁን አንቺ ጥፋት የለም ባንቺ ቤት ምንም አይነት ነገር የለም። እሺ ልሸነፍ፣ በቃ ምን ተሸንፌያለሁ እኮ ጥፋቴ ነው ነው ይሄ ነገር ወዴት እየሄደ ነው ወገን? ይሁን ለማንኛውም አይ ችግር የለም። በደንብ ጀስት መጀመሪያ ማጣራት ያለብን ነገር እናጣራ እንጂ ወደዛ መስመር ከሄድን እንቅጣጣ ከተባለ ብዙ ነገር ቅጣት ይጠብቅሻል ባይዘው ወይ። ምክንያቱም ተመልካቾቼ የኛን ነገር ምናምን በሰፊው ነግራቸዋለሁ አይደል? እኔ ለሷ ብዬ ምናምን ነገር ብዙ ነገር ያው በትንሽ ቀን ቢሆንም ብዙ ነገር ዋጋ የከፈልኩ ሰው ነኝ ባይዘው። ያው ክፈልልኝ ብላይ ሳይሆን ደስ እኔ የምፈልገውን ነገር ለማግኘት ያደረኩት ነገር ነው ባይዘው። አሁን አንቺ እንደው እኔ ሰላምን ብዬ እኔ እንደው ጌታ ነው ማለት ነው እኔ በሰላም ቀን ጠይቃታለሁ ብዬ ነበረ። አሁን እዛ ሁሌ የሚደውልሽ እኔ ምናምን ነገር ስራ ላይ እኔ ምናምን እንደው ግን እንዴት ነበር የሚያስችልሽ? እስኪ እንደው በደንብ ንገሪያቸው። ምን ይፈጠር ነበር? እስኪ
በዛ 7 ወር ሙሉ ስናወራ ምናምን ማን ነበር በብዛት የሚደውለው? ፕላስ ደግሞ ምን እያልሽ ነበር የምዘግቢ ስልክ? አንተ ነበርክ የምትደውለው። ስልክ ልክ ነዘጋባለሁ፣ ግን ስራ ላይ ስለመሆን። እንዴት አስቻለሽ? ጌታ ነው ስታይ ስለመሆን ነው። ቴሌግራም ላይ እኮ ቻት ምናምን እናወራለን። ቮይስ ግን ያው ብዙ ጊዜ የምቸኝ ስራ ላይ ስለነበርኩ። ጽሁፍ ደግሞ ማን ራሱ እንደሚያወራ ያላቀም ምንም እኔ የፍቅር ቃላት ስጠብቅ እኔ በቃ ማር ወይም የቴክስት አረግ ምናምን ሌላ ነገር ይመለስልኝ ጌታን በቃ የሆነ እንጥል የሚቆርጥ ነገር ነውና ይሁን እና ለማንኛውም ውድ ቤተሰቦቻችን እግዚአብሔር ይመስገን እንግዲህ እንግባባ የሚያውቀው ፈጣሪ ነው። ግን እዚህ ደርሰናል። ምንድነው አሁን ወንድሟ ሊመጣ ነው። ወንድሟ ይመጣል። ጀስት አልኩኛ ሶሪ ወንድሟ አልኩኛ ወንድሜ ነው ያለችው እሷ እንዳለችው ነው የጠራሁት እንጂ ስቲል እኔ አላመንኩም። እሷ ወንድሟ መሆኑን ማለት ነው። ይመጣል ወንድሜ ነው ያለችው ሰውዬ ወይም ጓረምሳ ይመጣል ማለት ነው። ከዛ በኋላ እንግዲህ ወንድሟ ነው ወይስ ደግሞ ፍቅረኛዋ ነው እኔ እንዳሰብኩት የሚለው እናያለን። ወንድሟ ከሆነ ሰላምና እኔ እንቀጥላለን። ወንድሟ ካልሆነ ደግሞ እነሱ ይቀጥላሉ። ይሄን ፕሮሚስ ገኝ ምንም ችግር የለም። ፕሮሚስ ዳትስ ጉድ። ሶ ወደ ቤተሰቦቻችን ቀጥታ አሁን ትንሽ እንጠብቀዋለን። እያስጠበቀን ነው። በዘራችሁ ነው እንዴ? ነው ይመጣል። በዘር ነው ይመጣል። ማስጠበቅ ስራ ነው ግን ይመጣል። በቃ እኔ ስራ ፈት ስለሆንኩ ነው። እኔ የሆነ ቀጠሮ ምናምን ከዛ በሰዓቱ መድረስ በጣም ያስደስተኛል። እሷ ምን ያክል ስታስጠብቀኝ እንደሆነ ታውቃላችሁ። ወንድ ኬሲት ነገር እኮ ምንድን ዛት ማለት ሜካፕ እንኳን ታበዝሽ ሰው አይደለሽ ማለት እንዴ? ማለት ቼክ ላድርግ ትችላለህ። ውሃ እስቲ ወይስ ወጅ ለርጽፍ ወጣና ምን ኢትስ ኦኬ። እሺ ለማንኛውም ቴንክ ዩ። ሶ እስኪመጣ ትንሽ አረፍ ብለን እንጠብቅ እና ወደ ቤተሰቦቻችን ጠብቁን እናያለን። ዛሬ ምንድነው ያበጠው? ይፈንዳ። ሰላም ቤተሰቦች በድጋሚ መተናል። እንግዲህ ያው እዚህ ካሜራ ላይ ያላስገባንላችሁ ወንድማችን ጋራ አውርተናል። እውነት ለመናገር በጣም ልብ የሚነካ ነገር ነው። እኔም ይመስለኛል ጥፋት በጣም ያጠፋው መስሎኛል። ምክንያቱም በሰዓቱ መረጋጋት እንደነበረብኝ ነው የተሰማኝ። አሁን እኮ በቃ በጣም ከባድ ነው። ሰላም ከጀርባ ብዙ ዋጋ አስከፍያታለሁ ብዬ አስባለሁ ማለት ነው። እውነት እኔ እዚህ ካሜራ እንዲገባ ስላልፈለኩ ነው እንጂ መታወቂያውን ያሳየኝ እና እውነት ለመናገር ምንም ለማለት እኔ ቃል ያጥረኛል። ይቅርታ ወንድሜ የምትላቸው ነገር ካለ በላችሁ። እሺ እንግዲህ እንዳያችሁት ነው። በዚህ መሀል እኔ እንደዚህ አይነት ነገር ይፈጠራል ብሎ ማንም አያስብም። ነገር ግን በአጋጣሚ ተፈጥሯል። ያው ይፈጠራል፣ ግን ለዛ ማስተካከያ ሰላም በመሀል ገብታ የሁለታችንን ችግር ፈተዋለች። ስለሆነም ግን እኔ ቢከፋኝም ለእህቴ ብዬ ለእህቴ ሰላም ስል ነገሩን ወደኋላ በመተው እንግዲህ ውድ ቤተሰቦቼ ያው ወንድማችንን ትረዳላችሁ። እውነት እኔ ባረኩት ነገር በጣም የተጸጸትኩት በጣም ሰውነቱን ላይ የተንቀጠቀጠ ነው። ምክንያቱም አንድ ሰው ያልሆነውን እንዲህ ነው ሲባል ምን ሊሰማው እንደሚችል እናንተ ኢማጂን ማድረግ አለባችሁ። አንድ ሰው እናንተ ማሰብ ያለባችሁ እህትህ ሆና ሳለ ወይም ደግሞ ወንድምሽ ሆኖ ሳለ እህትህ ወይም ወንድምሽ አይደለም ተብለህ ወይም ተብለሽ ጭራሽ በአደባባይ ነገሩ ወጥቶ ይሁን ነገር ስትባይ ወይም ደግሞ ስትባል የሚሰማችሁን ስሜት እዚህ ላይ ማሰብ ነውና በጣም መናገር ሁሉ አልቻለም። እኔ በጣም በቃ ከበደ። የምር መናገር ሁሉ አልቻለም። ከባድ ነው ታውቃላችሁ፣ ያስጠላል ያለው ነገር። ስለዚህ እንደዛ በማድረጌ እውነት በጣም ከልብ ይቅርታ መጠየቅ እፈልጋለሁ። እንግዲህ ያው ፈጣሪ ነው የሰላምና የኔን ሁኔታ እንትን የሚለው
መግቢያ ላይ እንደነገርኳችሁ ቪዲዮአችን ላይ ወንድሟ ከሆነ እንቀጥላለን ሰላም ጋር፣ ካልሆነ ደግሞ አንቀጥልም። እሱ ጋር ትቀጥላለህ ብዬ ነበር። እንግዲህ ስለተፈጠረው ነገር ሁሉ ይቅርታ እንጠይቃለን። ካሁን ባለ ቤተሰቦቼ ሰላምና እኔ ምናልባትም ስንጨቃጨቅ ላታይኑ ትችላላችሁ። እንግዲህ እሷ ሀሳቤን ተቀብላ መስማማት አለመስማማት ሌላ ነገር ሆኖ እንዳለ ሆኖ ግን አትሊስት በመካከላችን ላይ ተፈጥሮ በጣም ያለያየን ጉዳይ እዚህ ጋር ተፈቷል እና ወንድሜ በጣም በጣም ይቅር በላይ እውነት በጣም ይቅር በላይ ይቅርታ ተቀብያለሁ። አመሰግናለሁ። እሺ ቴንክ ዩ። እሺ በመጨረሻ የምትላቸው ነገር ካለ? እንግዲህ በመጨረሻ ማለት እንፈልገው ነገር ሰዎች ነንና በሰዎች መሀል ሊፈጠር የሚችል ነገር ነው። እሱም እንደ ወንድነቱ ሊጠረጥር ሊያደርግ የሚችለውን ነው። በመጨረሻም ላጠፋው ጥፋት በጣም በጣም ይቅርታ ማለት እፈልጋለሁ። እውነት እኔ እህቴን የሆነ ሰው ቦይፍሬንዷ እንዲህ ቢጠረጥር ምን ሊሰማኝ እንደሚችል ነው ቀጥታ ያሰብኩት። እና አሁን በእናንተ ፊት ወንድሜን በጣም በጣም ይቅርታ መጠየቅ እፈልጋለሁ። በጣም በጣም ይቅር በላይ ወንድሜ፣ በጣም ምን ማለሽ ይቅር በላይ። በጣም ከልብ አመሰግናለሁ። እሺ ምንም አይደለም። ያው በጣም ይቅርታ። እንግዲህ ካሁን በኋላ ሰላምና እኔ ደግሞ እንደዛ ስንላታይንም ከፈጣሪ ጋር ያሰብናቸው ይሳካሉ ብዬ አስባለሁ። እንግዲህ ስለ ሁሉም ነገር በድጋሚ ይቅርታ መጠየቅ እፈልጋለሁ ማለት ነው። እሺ ቴንክ ዩ። እሺ አመሰግናለሁ። እሺ ቤተሰብ እንዳያችሁት ነው፣ በጣም ደስ ብሎኛል። ያው ፋይናሊ ተገናኝተዋል ማለት ነው ወንድሜና አብርሽ። እውነቱንም አውቋል፣ እናንተ ማውቃችኋል። በጣም ደስ ብሎኛል። እግዚአብሔር ይመስገን። ምን ይሳነዋል? ተሳክቷልሽ። ያው እውነት ያው ደስ ባይለኝም አልከፋኝም ልበል ማለት ለምን ደስ አላለህም? እውነት ደስ ብሎኛል። ግን በጣም ደግሞ የከፋኝ ነገር ወንድሟን በዛ ልክ ማስቀየሚና መናገር እስኪያቅተው ድረስ በዛ በማስቀየሚ በጣም በጣም ችኩል መሆኔና በጣም የራሴን የታዘብኩበት ቀን ነው ብዬ አስባለሁ። እና ሰሊ ደግሞ ያው ምንም ቢሆን በተወሰነ ቢሆን እውነት እንዳላት ተረድቻለሁ እኔ። እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ሰሊ ያው እውነት በፍጹም እንደዛ አልጠበቅኩም። እናንተ ደግሞ በዛ አጋጣሚ ምርጥ እህትና ወንድሞች ናችሁ። ቀጥሉ። ከጀማችሁ እንደምትቀላቅሉ ተስፋ አደርጋለሁ። ግድ ነው። ውድ ቤተሰቦቻችን ያው ምንም ቢሆን የእናንተ ሀሳብ የእናንተ መልካም ሀሳብ ተቀራርበን በሰከነ መልኩ እንድንግባባ እንድናወራ ነበረ። ያው እንግዲህ ባህላችሁን መሰረት አውርተን ተግባብተናል። እግዚአብሔር የተመሰገነ ይሁን እና እንግዲህ ስለ ቀጣይ ህይወታችን ደግሞ ፈጣሪ ያውቃል። እናመሰግናለን። እናመሰግናለን በጣም